የኑሮ ውድነቱን ጫና ለመቋቋም የቢቸና ከተማ ሸማቾች ማህበራት በ2018 ዓ.ም የበጀት ዓመት ስኬታማ ስራ መስራታቸውን የቢቸና ከተማ መንግስት ሰራተኞች ተናገሩ። ሸማች የመንግስት ሰራተኞች እንደገለጹት ማህበራቱ የኑሮ ውድነቱ የበለጠ እንዳይባባስ ከመንግስት በተገኘ ድጋፍና በራስ አቅም ለመንግስት ሰራተኞችና ለከተማ ነዋሪዎች የመሰረታዊ ሸቀጥ አቅርቦት በተሟላ መልኩ ማቅረባቸውና ይህም የኑሮ ውድነቱ እየቀነሰ እንዲመጣ በተመጣጣኝ ዋጋም እንድንሸምት አስችሎናል ብለዋል። የቢቸና ከተማ የመንግስት ሰራተኞች ሸማቾች ማህበር በዚህ ዓመት ለመንግስት ሰራተኛው የተሻለ እንቅስቃሴ እየሰራ ስለሆነ 500 ኩንታል በላይ ጤፍ በማቅረብ ለመንግስት ሰራተኛው በዝቅተኛ ዋጋ አሰራጭቶ ቆይቷል። ዘይት ከገበያው ዝቅ ባለ ዋጋ በማቅረብ ለማህበረሰቡ ሲያሰራጭ ቆይበት ሁኔታ አለ። ሌሎችም መሰረታዊ የሆኑ ሸቀጦችን ማህበሩ እያቀረበ ለዝቅተኛ ኑሮ ደረጃ ላይ ላለው የማህበረሰብ ክፍል ሲያሰራጭ ቆይበት ሁኔታ እንዳለ ነው። እንደ ቢቸና ከተማ የሸማቾች ማህበር የተለያዩ ሸቀጣ ሸቀጦችን ጤፍም እንዲሁም ዘይቶችን በቅናሽ ዋጋ እያቀረበልን በጥሩ በተመጣጣኝ ዋጋ አለን። እንዲሁም በተጨማሪም 3 ኩንታል ጤፍ በማምጣት ለ8 ወር እንድንከፍለው በማድረግ ለመንግስት ሰራተኞች አሁን ያለበት መንግስት ሰራተኛ ሁኔታ ጥሩ ደረጃ ላይ እንዲሆን ያደረገ የኑሮ ውድነቱንም ለማረጋጋት ጥሩ አስተዋጽኦ እያደረገ ያለበት ሁኔታ አለ። በተጨማሪም አተርም እያቀረበልን ያለበት ሁኔታ አለ። በዚሁ ይቀጥል። የ03 ቀበሌ ነዋሪዎች ሸማቾች ማህበር ሰብሳቢ አቶ ግዛቸው ለመነው በበኩላቸው የቀበሌውን ህብረተሰብ በማስተባበርና ከመንግስት በተገኘ 4 ሚሊዮን ብር ብድር ኮሚቴ በማቋቋም ምንም አይነት ክፍያ ሳንጠይቅ በዚህ ክፉ ጊዜ ማህበረሰባችንን በማገልገል ላይ እንገኛለን ሲሉ ገልጸዋል። በቀጣይም የተሻለ ስራ ለመስራት ማቀዳቸውን አብራርተዋል። ለማህበረሰቡ ያለውን የኑሮ ውድነት ጫና ለመቋቋም ትልቅ ጥረት አድርገናል። እኛ እዚህ ያሉ ኮሚቴዎች ከ6 በላይ ኮሚቴዎች ያለን ምንም አይነት ክፍያ አይከፈለንም። በጎ አድራጎት ስራ ነው እየሰራን ያለ። ምናልባት እዚህ ውስጥ ክፍያ ልንከፍለው የሚችል የሽያጭ ሰራተኛ ካልሆነ በስተቀር ሌላ የሚከፈል ነገር የለም። ስለዚህ በዚህ ክፉ ጊዜ በዚህ በችግር ጊዜ ውስጥ ማህበረሰቡን ለመታደግ ሙሉ ፈቃደኛ ሆነን እየሰራን ያለንበት አጋጣሚ ነው ያለ። ከዛ ውጭ ከተማ አስተዳደሩ በጣም ከፍተኛ ድጋፍ አድርጎናል። ንግድ ጽሕፈት ቤትም ከተማ አስተዳደሩ ከ4 ሚሊዮን ብር በላይ ድጎማ ሰጥቶ በተዘዋዋሪ ብድር ይሄንን ገበያ ለማረጋጋት ይሄን ስራ ለመስራት ትልቅ እገዛ አድርጎ አሁን ገበያውን በተለይ በዘይቶና በስኳር ዋጋ ተቋቁመን ማለት ይቻላል። ምክንያቱም እኛ መስራት ከጀመረ ጀምሮ ገበያው ወደ ሽቅብ እንዳይወጣ ባለበት እንዲቆም ቢያንስ አድርገናል። ስቲል አሁንም ይሄን ታውዝ ዘይት ገበያው በመረጋጋት ነው እስካሁን የቆየ እንጂ ሊቆይ አይችልም ነበር። ስለዚህ ትልቅ የገበያ ማረጋጋት እየሰራን እስካለን ድረስ መንግስትም በዚህ አካባቢ ሊደግፈን ይገባል ብዬ አስባለሁ። አጠቃላይ እንደ ንግድ ጽሕፈት ቤት ግን በጣም የተሻለ ዘንድሮ እነሱ ባይሆኑ የኑሮ ውድነቱ የት ሊደርስ እንደሚችል ይታሰብ ነበር። ከነበረው ከነዳጅ መጥፋት አንጻር ከነበረው አካባቢ ውስብስብ ነገር አንጻር በጣም ከፍተኛ ሁኔታ ነበር እየተፈጠረ የነበረና ይሄንን ተቋቁመናል። አሁን ላይ የዘይትም ሆነ የስኳር ዋጋ በጣም በወረደ እንደውም እኛ አሁን ከዚህ በታች ነጋዴዎች ያወርዱታልና ይሄን ዘይት ወዴት እናደርሰዋለን የሚል ሳቢ ነው ያለን እንጂ ዘይት በዚህ ሰዓት አሁን ወጥቶ ወደ ላይ ማህበረሰቡ ችግር ይሆናል ብለን አናስብም። የቢቸና ከተማ መንግስት ሰራተኞች ሸማቾች ህብረት ስራ ማህበር ሰብሳቢ አቶ ጋሹ አያሌው በበኩላቸው በቢቸና ከተማ አስተዳደር ምክር ቤት የ8 ሚሊዮን ብር የብድር ድጋፍ ለመንግስት ሰራተኞችና ለማህበሩ አባላት ከ3 እስከ 8 ወር በሚደርስ የመክፈያ ጊዜ 562 ኩንታል ጤፍ ማሰራጨቱንና 41550 ሊትር ዘይት 200 ኩንታል ስኳር፣ 39 ኩንታል አተር፣ 60 ኩንታል ፓስታና ሌሎች የተለያዩ ሸቀጦች በተመጣጣኝ ዋጋ በማቅረብ የገበያ ማረጋጋት ስራ ሰርተናል ሲሉ ገልጸዋል። ህብረተሰቡንም ከተጨማሪ ወጪ አድነናል ሲሉ ገልጸዋል። በአመቱ ውስጥ የነበረው የሸቀጥ ልውውጥና አጠቃላይ እንቅስቃሴን በተመለከተ የተለያዩ ሸቀጦች ተገዝተዋል። በተለይ የኢንዱስትሪ ምርቶችና የግብርና ምርቶች ናቸው። ከኢንዱስትሪ ምርቶች ውስጥ የተለያዩ ዘይት፣ የሀገር ውስጥና የውጭ ስኳር፣ የተለያዩ ሸቀጣ ሸቀጦች ተገዝተው በርካታ ግዢ ልውውጥ ተደርገዋል። በቢቸና ከተማ የመንግስት ሰራተኛ ሸማቾች ላይ ለመንግስት ሰራተኛው ከ3 ወር እስከ 8 ወር ብድር የሚከፈል ሰርገኛ ጤፍ 500 ኩንታል፣ ቀይ ጤፍ 62 ኩንታል በድምሩ 562 ኩንታል ያሰራጨን ሲሆን ይህን ስናደርግ
ከብቸና ከተማ ንግድና ኢንዱስትሪ ልማት ጽሕፈት ቤት ጋር በመነጋገር የብቸና ከንቲባ 8 ሚሊዮን ብር በተዘዋዋሪ ብድር ሰጥቶን ጤፉን ገዝተን ለማሰራጨት ችለናል። በአጠቃላይ የነበረው እንቅስቃሴ ላይ ሲታይ ከገበያውን ከማረጋጋትና መንግስት ሰራተኛውን ከመጥቀም አኳያ የተሻለ ስራ የሰራን እንደነበረ መሆኑን ያሳያል። ከገበያውም ልዩነት አለው። የገዛንበትና የምንሸጥበት ከገበያው ጋር ሲታይ ዝቅተኛ በመሆኑ በተለይ ስኳርና የመሳሰሉ ነገሮች ህብረተሰቡ በሰልፍ ነው የሚወስደው። ሸቀጦችን ስናቀርብ አጠቃላይ ለአምስቱም ቀበሌ የከተማው ህዝብ ጭምር ነው ስናሰራጭ የነበረውና ለአባላት የሰጠነው ጥቅም የጤፍ ብድር በ8 ወር ክፍያ መስጠት መቻላችን በመሆኑ የነበረው እንቅስቃሴ በአጠቃላይ የብቸና ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ አስማረ ጀንበሬ እንደገለጹት በ2018 ዓ.ም የበጀት ዘመን የሸማቾችን መብት ከመጠበቅና ከጊዜ ወደ ጊዜ እየጨመረ የመጣውን የኑሮ ውድነት ለመቋቋም ከሸማች ህብረት ሥራ ማህበራት ጋር በቅንጅት በመስራት ከ14 ሚሊዮን ብር በላይ ተዘዋዋሪ ብድር ከተማ አስተዳደሩ በማመቻቸት የተለያዩ መሰረታዊ የፍጆታ ምርቶች እንዲቀርቡ በማድረግ የኑሮ ውድነቱን ለመቋቋም ሰፊ ስራ ሰርተናል ብለዋል። ኑሮ ውድነት ላይ ያው እንደሚታወቀው እንግዲህ የኑሮ ውድነቱ ራሱ ወቅቱ የፈጠረው በተለይ ከዓለም ኢኮኖሚ መናጋት ጋር በተለይ ከዚህ ከወቅታዊ የዓለም የሩሲያ የነዚህ የመሳሰሉ ጦርነት የነዳጅ እጥረት የሚፈጠረው እንዳለ ሆኖ ግን ነጋዴው በራሱ ሰው ሰራሽ የሚያደርግበት ሁኔታ አለ። ምን ማለት ነው? ምርት ሆን ብሎ ከዝኖ ይዞ ዋጋ ለማስወደድ የሚደረግ ጥረት አለ። ይህንን ለመከላከል እንግዲህ ከ11 በላይ ድርጅቶችን በማሸግ ጭምር አቋም ይዘው በተለይ የ813ን አዋጅ በጋራ አቋም በመያዝ የማይፈቀደውን ተግባር የተገበሩትን ነጋዴዎች ድርጅታቸውን አሽገን ዋጋቸውን ወደ ነበረበት እንዲመልሱ ያደረግንበት እንዳለ ሆኖ ነገር ግን ጉዳዩን በዘላቂነት ለመፍታት አቅርቦት ላይ ስራ እየሰራ እንገኛለን። የከተማ አስተዳደራችን 14 ሚሊዮን ብር ተዘዋዋሪ በጀት መደበልን። ይህንን በጀት ላሉን ከተማችን ላይ ላሉ እንግዲህ በከተማችን 4 ሸማች ህብረት ስራ ማህበራት አሉ። 3ቱ አክቲቭሊ ስራ የገቡ ናቸው። በተለይ 2ቱ ደግሞ በደንብ ትኩረት ሰጠው። ለምሳሌ የመንግስት ሰራተኞች ሸማች ማህበር 8 ሚሊዮን ለመንግስት ሰራተኞች 8 ሚሊዮን እንደተሰጠው ሁሉ ደግሞ ለ03 ቀበሌ 4 ሚሊዮን ብር ብድር በመስጠት በዚህ ሰፊ ምርት ቀርቧል። ለከተማችን ከ550 በላይ ለሚሆኑ የመንግስት ሰራተኞች በ8 ወር ክፍያ ማለት እያረፉ የሚከፍሉት በተመጣጣኝ ዋጋ ለአንድ ሰው ያመት ቀለቡን 3 ኩንታል ጤፍ የሰጠንበት ሁኔታ አለ ማለት ነው። ይሄ ብቻ አይደለም። በነገራችን ላይ ኑሮ ውድነቱን ለመታገል የምናደርገው ጥረት የተለያዩ ሸቀጣ ለምሳሌ ዘይት እንደሚታወቀው ከዚህ በፊት ከፍተኛ የሆነ ውድነት ነበር። ዘይትን በነገራችን ላይ ገበያው ላይ ሰብረነዋል ማለት ከፋብሪካዎች ባህር ዳር ካሉ አዲስ አበባ ካሉ እንዲሁም ደግሞ ከኢግልድ ከተማችን ላይ ካለው ቅርንጫፍ ጋር በመተሳሰር በስፋት እያቀረብን ነው። የንጽህና መጠበቂያ ሳሙናዎች፣ ልዩ ነገሮችን በማቅረብ የኑሮ ውድነቱን የበለጠ እንዳይባባስ አቅርቦት የማቅረብ ነገር እየሰራን ነው። ለኑሮ ውድነቱ መባባስ ምክንያት የሆኑትን ህገወጥ የንግድ እንቅስቃሴዎች ለመከታተልና ለመቆጣጠር በትኩረት እየተሰራ ሲሆን 184 ያለ ንግድ ፍቃድ ሲሰሩ የነበሩ ከደረጃ በታች በሆኑ የመለኪያ መሳሪያዎች ሲሰሩ የነበሩና የአገልግሎት ጊዜ ያለፈባቸውን ምርቶች ሲያቀርቡ በነበሩ ነጋዴዎች ላይ አስተዳደራዊና ህግ እርምጃ መወሰዱን አብራርተዋል። በዚህም መሰረት በፈሳሽ መልክ 402.14 ሊትር በጠጣር 14.18 ኪሎ ግራም የመጠቀሚያ ጊዜ ያለፈባቸው የተለያዩ ምርቶች መወገዳቸውንና ህገወጥ ንግድን ለመከላከል በትኩረት እየተሰራ መሆኑን ገልጸዋል። ማችን ዋነኛ ተግባሩ ምንድነው? ንግድ ጽሕፈት ቤት የህገወጥ ወይም ደግሞ የህጋዊ ንግድ አሰራሩን ማስፈን ነው። ይህንን ሽፋን ከማሳደግ አንጻር ከአጋር አካላት ጋርም ተቀናጅተን የምንሰራበት እድል አለ። ዞሮ የሚመለከተው የሬጉላቶሪ ስራ የሚሰራው የኢንስፔክሽን ቡድን አለ፣ ሸማች አለ። በተለይ ንግድ ዘርፍ የምንለው በትኩረት የበርከበር ጉብኝት በማድረግ ያለ ስራ ፍቃድ የሚሰሩትን ህጋዊ ፍቃድ የማስወጣት ከዚህ ባለፈም ደግሞ በኮንትሮባንድ የሚሰማሩ ሰዎችም ካሉ እርማት እየወሰደና ክስ መስርተንም ፍርድ ቤት ላይ ይዛለን። ለምሳሌ ነዳጅ ከ43 ሊትር ቤንዚል 16 ሊትር አካባቢ ያዛሉ። በነገራችን ላይ ማደያ ላይም ችግር የነበራቸውን ለ6 ወር ያክል የንግድ ስራ ፍቃዳቸውን ያገርንበት ሁኔታ አለ። እዚህ ህገወጥ ተግባር ላይ ወደ ኋላ የማንለውና የማንታገሰው ተግባር ነው። ነጋዴያችንንም በዚህ ልክ በየጊዜው ስልጠናዎችን የግንዛቤ ፈጠራዎችን እየሰጠን ነው። ባገኘነውም ልክ እርምጃ እየወሰድን ነው። እንደኛ ከተማ በጣም ስራ ሰርተንበታል ከምንለው አንዱ የመጠቀሚያ ጊዜ ያለፈበት ምርት ክትትላችን ነው።
እንግዲህ እንደሚታወቀው የሰውን ሕይወት ከሚጎዱ ከባድ ነገር አንዱ የአገልግሎት ጊዜ ያለፈበት ምርት መጠቀም ነው። እንግዲህ ይሄ ምርት በሚጠጡ በሚበሉ ነገሮች አሉ፣ በጠጣርና በፈሳሽ። በዚህ ዓመት በጣም በትኩረት ከዓመቱ መነሻ ጀምረን ማለትም ከሐምሌ 2017 ጀምረን በትኩረት የሰራ ነው። ትልልቅ የንግድ ድርጅቶች ሳይቀር ጉብኝት አድርገን ከ42 የንግድ ድርጅቶች በፈሳሽ ወደ 402.14 ሊትር በጠጣር ከ14.18 ኪሎ ግራም በላይ ኤክስ ያደረጉ ምርቶችን ይዘን ይህንን ምርት በራሱን የቻለ የቴክኒክ ኮሚቴ ያለው የሚመለከተው የጤና ተቋም ጭምር ያለበት ይህን ህብረተሰቡ እንዲማርበት ጭምር በማሳየት እርምት የወሰድንበት ሁኔታ አለ። አጥፊዎች ላይም በነገራችን ላይ ድርጅታቸውን እስከ 1 ወር ድረስ አሽገን የቆየንበት አከፋፋይ የነበረው ሱፐርማርኬትን አሽገን ያቆየንበት ሁኔታ አለ። ኤክስ ምርት አሁን ላይ በነገራችን ላይ ከመያዝም ባለፈ ለህብረተሰቡ በተለያዩ መድረኮች የማሳወቅ ነውና ከተማችን ላይ አሁን ኤክስ ምርትን አይቶ የመግዛት ልምዱ በጣም የጨመረ ነው።